በሰሞንኛው የብልጽግና ፓርቲ መግለጫ ስሟ በግልጽ ሳይጠራ የተዘለፈችው ኤርትራ ምላሽ ሰጠች። የኤርትራ ማስታወቂያ ሚኒስትሩ አቶ የማነ ገብረ መስቀል ለሰሞንኛው የብልጽግና መግለጫና የአክቲቪስቶቹ ጫጫታ ምላሽ የሚመስል አስተያየት ሰጥተዋል። በአስተያየታቸውም በእኛ ፖሊሲ ውስጥ የዜሮ ድምር ጨዋታ ቦታ የለውም ሲሉ አሳውቀዋል። የኤርትራ ማስታወቂያ ሚኒስትር አቶ የማነ ገብረ መስቀል ትላንት ባሰራጩት መልእክት የብልጽግና ፓርቲ ደጋፊ ያሏቸው አካላት በኤርትራ ላይ የሚያደርጉትን የስም ማጥፋትና የጥላቻ ዘመቻ በየቀኑ መቀጠላቸውን ገልጸዋል። ጨምረውም በዚህ ዘመቻ የኤርትራ ታሪክ፣ ፖሊሲ፣ የልማት ስትራቴጂና አቅም መረሳቱን ጠቅሰዋል። ሲቀጥሉም ዘመቻው እየተከናወነ ያለው የኢትዮጵያን ኢኮኖሚ እድገት ለማደናቀፍ ኤርትራ እየጣረች በመሆኑ ላይ ትኩረት አድርጎ መሆኑን አስታውቀዋል። ከዚህ በመነሳት አቶ የማነ 3 ነጥቦችን አስቀምጠዋል። አንደኛው ኤርትራ የየትኛውንም ሀገር ልማትና እድገት የምትመኝ መሆኑና በፖሊሲዋ ውስጥ የዜሮ ድምር ጨዋታ ቦታ እንደሌለው የሚጠቅስ ነው። ሁለተኛው ደግሞ ኤርትራ ሉዓላዊነቷንና እምቅ ሀብቷን ለመቀማት የሞከሩ ጠላቶቿን የማሸነፍ ታሪክ እንዳላት ሲሆን፣ በሶስተኛነት ኤርትራ ከተፈጥሮ ስጦታዎች በተጨማሪ ሀብቶችና ታታሪ የሰው ኃይል እንዳላት አስታውቀዋል። ብልጽግና ከሀገር ውስጥ በተጨማሪ ከአጎራባች ሀገራት ጋር ፍጥጫ ውስጥ መግባቱ የሚታወቅ ሲሆን በተለይም ከኤርትራ ከሶማሊያና ከሱዳን ጋር ከፍተኛ ፍጥጫ ውስጥ ገብተዋል። ከኤርትራ ጋር ደግሞ በይፋ በቃላት ጦርነትና በወታደራዊ ዝግጅት የተደገፈ ውጥረት ውስጥ መሆኑ ይታወቃል። ብልጽግና የኤርትራን ተቃዋሚዎች በአዲስ አበባና በሰመራ ቢሮ እየሰጠ በድንበር አካባቢ ደግሞ ትጥቅ እየሰጠ በማጠናከር ላይ ይገኛል። ይህን ደግሞ ራሳቸው ተቃዋሚዎቹ በይፋ የሚገልጹት ጉዳይ ነው። በአንጻሩ ብልጽግና ኤርትራ ተቃዋሚዎችን እየረዳችብኝ ነው ቢልም በኤርትራም ሆነ ይረዳሉ በተባሉት አካላት በኩል የተሰጠ ምላሽ የለም።